ዛሬ መናገር የምፈልገው ሰዎች ስህተትን ይሰራሉ። ማንም ሰው ስህተት ይሰራል። ከስህተቱ የሚወጣበት መንገድ፣ ከሱ ስህተት ሌሎችን የሚያስተምርበት መንገድ ነው ዋናው ነገር። ኦፍ ኮርስ የስህተቱ ደረጃ ይለያያል። እጅግ የከፋ ስህተትም አለ። ለዛ የምናቀርበው ትችት ግን ሰዎችን የሚያስተምር መሆን አለበት። ከስህተታቸው እንዲመለሱ የሚያደርግ መሆን አለበት። ቂም እንዲበቀሉበት፣ ሌላ አቅጣጫ እንዲይዙበት ወይንም ራሳቸውን አግለው እንዲኖሩበት የሚያደርግ መሆን የለበትም። ሜቢ እዛ ስህተት ውስጥ ዘፍቀው የቀሩት አንዳንድ ሰዎች ወደው ፈቅደው ሳይሆን በተፈጠረ በሆነ ስህተት ሊሆን ይችላል። እንደነገርኳችሁ ስህተት የተለያየ ደረጃ አለው። እንስሳት እንኳን የማይሳሳቱትን የሰው ልጅ መሳሳት የለበትም። ያን ማድረግ የለበትም። ከሃይማኖትም ከማህበረሰቡም ተቀባይነት የሌለው በጣም አጸያፊ ነገሮች ሊወገዱ ሊተቹ ይገባል። ትችታችን ግን እንዳናዳግመው ከዛ እንዲወጣ ከስህተቱ ሌሎችን እንዲያስተምር ሊያደርግ የሚችል መሆን አለበት ብዬ አስባለሁ። እኔ ፐርሰናሊ አሁን እኔ አንድ የሆነ ነገር እየሰራው የሆነ ስህተት ውስጥ ገብቼ የሆነ ሚስ ተፈጥሮ ከዛ ለመውጣት እቸገራለሁ። ያ ስህተት እንዴት እንደተፈጠረ አውቃለሁ፣ እንዴትም ሪከቨር እንዳደረግኩኝ አውቃለሁ። ስለዚህ አካባቢ ላይ ያሉ ጓደኞቼ ምናምን አሁን በዛ ጉዳይ ላይ ያሉ ሰዎች እዛ ስህተት ውስጥ ገብተው ሌላ ጊዜ እንዳይፈጅባቸው፣ ሌላ መዳከር እንዳይፈጠር እናገራለሁኝ። እኔ እንደዚህ እንደዚህ ነበረ የወጣሁት በዚህ አይነት መልክ ነው፣ ይሄንን ተጠንቀቁ ትላለህ። ዊች ሚንስ ከአንተ ስህተት ሌሎችን እያስተማርክ ነው ማለት ነው። ይሄ በጣም ትልቅ ነገር ነው። የሆነ ስህተት በቃ ዴዲ እንዳይደለም የመጨረሻ አይደለም። ማንም ሰው አእምሮ እስካለው ድረስ ከዛ መውጣት ይችላል። እዚህ ጋር በዋናነት መናገር የምፈልገው ሰዎች የሚያቀርቡት በሶሻል ሚዲያም ላይ በአካባቢያችንም በተለያዩ ቦታ ላይ ሰዎችን ለመተቸት የምንናገረው ነገር ተተቺውን ወይንም የጥፋቱን ባለቤት የሆነውን ሰው ሊያሸማቅቅ የሚገባ መሆን የለበትም። ከሱ ስህተት እንደውም ሌሎችን ሊያስተምር፣ ሌሎች እንዳይገቡ በምን እዛ ስህተት ውስጥ እንደገባ ለምን መውጣት እንዳቃተው ሊወጣ የሚችልበትን መንገድ የሚያሳይ አቅጣጫ የሚያስይዝ አይነት ትችት ነው ትችታችን መሆን ያለበት። ራሱን አግሎ ቂም የሚበቀልበት እና ለሌላም ለቤተሰቡም በጣም ብዙ ጥቀርሻን ጥሎ የሚሄድ አይነት ንግግሮች፣ ትችቶች መሆን የለባቸውም። ትችት አያስፈልግም እያልኩ አይደለም፣ ግን አስተማሪ ትችት መሆን አለበት። አንድ ሰው በሰራው ጥፋት ላይ በዙሪያው ብዙ ሰዎች አሉ። ወላጅ እናት፣ አባት አሉ፣ እህት፣ ወንድም፣ ዘመዶች አሉ። እነሱ ሁሉ የዛ ጉዳይ ተጠቂ ሊሆኑ አይገባም። አንድ ሰው በሰራው ጥፋት ባበላሸው ነገር ራሱ ብቻ ነው ተጠያቂ ሊሆን የሚገባው። ከዛ ስህተት መውጣት አለብኝ ብሎ ሲል ደግሞ ራሱን ኤክስፖዝ አድርጎ ወጣ ለሚዲያ የሚሆን ለሶሻል ሚዲያው ለተለያየ ነገር አውጥቶ ለምን እንዴት እንደገባ ለምን እዛ ውስጥ ገባ እንዴትስ ሌሎችን ማዳን እንችላለን የሚለውን ነገር እንዲያመጣ ነው ማድረግ ያለብን። አንድ ሰው ስህተትን ከሰራ በኋላ ቅጥቅጥ አድርገን ዙሪያውን ማበላሸት፣ ሰውየውንም ከጥቅም ውጭ ማድረግ ብዙ ጠቃሚ አይመስለኝም። ብዙ የሚያስተምረው ነገር አለ ብዬ አላስብም። እኛ ያላየነው ሌላ ብዙ ነገር ሊኖር ይችላል በዚህ ውስጥ ያለ ስህተት። ለእኔ አሁን በጣም ይከብደኛል። ግን ምን ያህል ሰውስ እንዴት ነው ኢትዮጵያ ውስጥ በምን ያህል ደረጃ ነው ያለው? ምንድን ነው ያለው? ለምንስ ወደዚህ ጉዳይ ይገባሉ? ማንስ እንደዚህ እንዲያደርጉ የሚያስገድዳቸው አካል አለ? ለምን በተፈጥሮ ይሄ እንትን አይደለም፣ በቃ የተፈቀደ ነገር አይደለም። ወይንም ደግሞ በተፈጥሮ አንተ ስሜትህን ወደዛ የሚወስደው ነገር የለም ሌላ አስገዳጅ ኃይል ከሌለ በስተቀር። ምክንያቱም እግዚአብሔር ያንን አልፈቀደም፣ ተፈጥሮም ያንን አልሰጠችንም። እንዳልኳችሁ እንስሳት እንኳን የማያደርጉትን የማይሳሳቱትን ስህተት ሰዎች መሳሳት የለባቸውም። አንዴ ከሆነ በኋላ ትችታችን አግባብ ያለው መሆን አለበት። አግባብ ያለው ማለት የጥፋቱን ባለቤት በቃ ከጥቅም ውጪ ማድረግ ያ ስህተት ሌሎች ላይ ሌሎች ወጣቶች ላይ እንዳይደገም ያደርጋሉ የሚለውን ነገር ጠቃሚ ይመስለኛል። ቀርበው እንዲያስተምሩ ሌሎች እዛ ውስጥ እንዳይገቡ እነሱስ በምን ምክንያት ወደዛ ጉዳይ ገቡ፣ ሌሎች እንዳይገቡ ምን ሊያስተምሩ ይችላሉ የሚለውን ነገር
ኢንሲስት የሚያደርግ አይነት ትችት ነው ትችትም መሆን ያለበት ብዬ አስባለሁ። የተለየ ሀሳብ ካላችሁ ወይንም በእኔ ሀሳብ ላይ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ፣ አየዋለሁ። ይሄንን ነው ልል የምፈልገው።